ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አደራ ክፍል 35 ተለቀቀ። በጣም ደስ የሚል ነበረ። እንዴት ናችሁ? በያላችሁበት በአድ ረመዳን እንዴት ነው? ስራ እንዴት ነው? እንዴት ይዟቸዋል? እኔ እስከ ረመዳን በኋላ በጣም ደከመኝ ማለት ነው። ለምን እንደሆነ አላቅም። በስራው ሰዓት ይሻለኝ ነበረ። እንደገና ስራው ካለቀ በኋላ ዱካክ ጣለብኝ ማለት ነው። እንደኔ ናችሁ ወይ ጓደኞቼ? ለማንኛውም አደራ ክፍል 36 በጣም ደስ የሚል ነበረ። ደስ ይላል። ግን ተንኮል በጣም የበዛ ሆነ። ቃል ተንኮሏ እያደረ ነው እየባሰባት ነው ማለት ነው። ቤተሰብ እኔ አላቅም ምን እንደፈለገች ይች ልጅ መጨረሻውን ነው በቃ የሚያጓጓኝ ማለት ነው። የዚህ ፊልም መጨረሻው። ለማንኛውም እኔ ብዙ ጊዜ በቪዲዮ ላይ እንደዚህ አረንጓዴ ነገር ምናምን ማሳይ እኔ በጣም ስለምወድ እናንተንም ተጋበዙልኝ ብዬ ነው ውዶቼ። እና ቃልም ይኸው ዛሬ እንዳያችኋት ነው ብሌንንና ሳሚን አጣልታቸዋለች ማለት ነው። እንደምንም ብላ ተሳክቶላታል ማለት ነው። እሷ የምትፈልገው ዞሮ ማጣላት ነው ማለት ነው። ሁለቱን ምን እንደፈለገች አይታወቅም። አሁን እኮ የሰው ገንዘብ ፈልጋ ገብታለች ቤት ውስጥ አይደለም። ግን ለምን እንደዚህ ሁሌ ተንኮል እንደምትሰራ በዚህ እድሜዋ አላቅም። ግን ያለና የሚሆን ነው። እና እንግዲህ እንዳያችሁት ነው ስሞኛል ብላ ነበር በዛኛው ክፍል ማለት ነው። አሁን እሱም አምኗል ማለት ነው። ብሌንን አልዋሻትም በቃ ተሳስቻለሁ ብሎ ነግሯታል ማለት ነው። እሷ ደግሞ እኔ ሳልሞት አብራችሁ ልትሆኑ አትችሉም ብላ በቃ እየፈከረች ነው ማለት ነው። እንግዲህ ሳሚም ሊገላት አንገቷን አነቃት ማለት ነው። በጣም በቃ አንቺ እንግዲህ ይዘው እጄን እንትን በይሻለኛል ብሎ አነቃት ማለት ነው። ከዛም በኋላ ደረሰችና ብሌን አስጣለቻት ማለት ነው። የገንዛ ጓደኛዋ እንኳን የራስሽ ጉዳይ ብላ ጥላት ነው ማለት ነው የገባች። ለምን አይገላትም ምናምን ብላ ጥላት ነው ማለት ነው የገባች። ቤተሰብ የራስ ጓደኛ በተጨካከነበት ሰዓት ማለት ነው። እኔ በጣም ነው የገረመኝ። ቤተሰቦቼ ለማንኛውም ለቤቴ አዲስ የሆናችሁ ሰብስክራይብ ላይክ አድርጉኝ አበረታቱኝ እላችኋለሁ የኔ ውዶች። እና እንግዲህ እንዳያችኋት ነው አስጣላቻት። ለእሷው ለምትቆፍርላት እሷን ነው ጉድጓድ መክተት የምትፈልገው። በእናቷ ቤት ነው የምትኖረው። በቃ ወዘተ በቃ ተነግሮ እንደምታውቁት ነው። እና እንደዛ ሁሉ እየሆነች እሷን ነው ለመጣል የምትፈልገው። እንደዚህ ነው አንዳንድ ሰዎች እኮ ጥለዋችሁ ራሱ የማይረኩ አሉ። ጥለዋችሁ አውጥተው ጥለዋችሁ መሬት ወድቃችሁላቸው የማይረኩ አሉ። በቃ እና ለማስተማር የፈለጉትን ነገር ያው በግልጽ ነው ያስተማሩት ዞሮ እና በጣም እኔ እንደዚህ ያሉ እንትኖችን እከታተላለሁ ብዙ ጊዜ በጣም ነው እንትን ያልኩት። በቃ የሆነ በጣም በሳጫለሁ ግን ያለና የነበረ ነው። እና ራሷን ነው የምታሰቃያት በእናቷ ቤት የምታሰቃያት እሷን ነው። ግን የምታስጥላት እሷን ነው። አሁን ይቺ ልጅ ዛሬ እንግዲህ ጓደኛዬ ሳትገላግለኝ ገባች እንድሞትላት ነው የምትፈልገው ዞሮ ብላ መርዝ ሰራችላት ማለት ነው። ቤተሰብ መርዝ ሰራችላት አይታችሁታል። መርዝ ሰራችላት እና ብሌንን በራሷ እንግዲህ ብሌንን የማታረጋት ነገር የለም። በራሷ በእናቷ ቤት አሁን ደግሞ ምን ታረጋለች? ነፍስ አጥፊ ልታረጋት ነው ማለት ነው። ነፍስ አጥፊ ልታረጋት ጁስ ሰርታ ይዘሽ ሂጂና ስጫት። ለምን ከሞተችም እኔ እንዳልጠረጠር ብላ እሷን አሳልፋ ሰጠቻት ማለት ነው። ቤተሰብ እሷም እንትን አለች ተጠራጠረች ተንኮሏን ስለምታውቅ ማለት ነው። እስኪ ማን የሰራ እያለ ነው። በዛ ላይ ደግሞ አልማዝ እንግዲህ የውስጧን ሁሉ ሀሳብ መጥቶላታል ማለት ነው። አስባ የረሳችውን ነገር አስታውሳለች ማለት ነው። የበኃይሉም ተላላኪ አለች። ይሁን እንደዚህ ያለ ጓደኛ አትመኑ ጋይስ፣ ጓደኛ አትመኑ፣ ጎረቤት አትመኑ። እኔም ለራሴ የደረሰብኝ ብዙ ነገር አለ። እውነቴን ነው የምላችሁ። ጎረቤት አትመኑ። በተለይ የእናንተን ሰምቶ የእናንተን ብቻ የሚሰማ ጓደኛ አይደለም። ጓደኛ ማለት የእሱን የምታውቁ የእናንተን ብቻ ሳይሆን የእሱንም የምታውቁ። ጎረቤት ማለት ሲቸግራችሁ ብር የሚሰጣችሁ፣ ሲቸግራችሁ የሚያበላ የሚያጠጣችሁ፣ የሚያለብሳችሁ እኮ ጎረቤት ነው በጣም ስለሚወደኝ ነው ብላችሁ እንዳታስቡ። እኔ ስለማውቅ ነው። እኔ ብዙ ሰዎች የሚያረጉልኝ ሰዎች አሉ፣ ግን የውስጣችሁን የማላውቀው ማለት ነው። እና ከሌ እኮ በጣም ነው የምወዳት ስሄድ እንዲያርጋልኝ ነው የምትልከኝ እኮ በጣም ስለምትወደኝ ነው ብላችሁ እንዳታስቡ። አይደለም ለፈጣሪም ብላ ልታረግ ትችላለች። የሆዷን እንትን ሳትል አሁን ይች ልጅ
ከአልማዝ መረጃዎቹን እየወሰደች እኔ ለአንቺ ሞትኩልሽ ፈሰስኩልሽ እያለች ለበኃይሉ እያሳለፈች እየሰጠቻት ነው። በአልማዝ ሚስጥር እሷ እየኖረችበት ነው ማለት ነው። ሚስጥሯን እየሸጠችው ነው ማለት ነው። እና በጣም ነው በቃ እንደዚህ ያለ ነው በቃ ጓደኛ ብሎ በተለይ ሴቶቹን አትመኑ በቃ ሴቶቹ በቃ አትመኑ በቃ ሴት ለሴት እኛ ምቀኞች ነን በቃ መጣል ነው የምንፈልገው። እሷ እኮ አምናት ነው የምትነግራት። እንግዲህ የባሌን ገዳይ አግኝቼዋለሁ አለቻት ማለት ነው። የባልሽ ገዳይ ማን ነው ስትላት እንግዲህ ይሄ መረጃማ በቃ ይጠቅመኛል እያለች ጎትጉታ እንድትነግራት አረገቻት ማለት ነው። እና የባሌ ገዳይ አወቅኩት አሁን ነው ያወቅኩት አለች ማለት ነው። አልማዝም ማን ነው ንገሪኝ አለቻት። ጎተጎተቻት። ይህንን መረጃማ በደንብ ነው የምንሸጠው ለባህሉ በጥሩ ዋጋ ነው የሚሸጠው አለች ማለት ነው። እንግዲህ ባሌን ገዳይ አግኝቼዋለሁ የባሌ ገዳይም በኃይሉ ነው ብላ ፍርጥርጥ አድርጋ ነገረቻት ማለት ነው። ምስጢረኛ የናት ጎረቤቴ ናት ብላ ማለት ነው። እሷም በጣም ደስ አላት፣ አቀፈቻት፣ ምን አለቻት። ከዛም በኋላ በጣም ነው ውስጧን የደስ ያላት ማለት ነው። በጣም ነው ደስ ያላት ማለት ነው። በቃ ውስጧ ሁሉ ተደሰተ። ለምን ሚስጥሯን ልሸጠው ስለሆነ ማለት ነው። ከዛም በኋላ እንደውም የተለየ ደግሞ ከዛ የበለጠ መረጃ ለማንም እንዳትናገሪ፣ እኔና አንቺ እናትና ልጅ መሆናችን ለማንም እንዳትናገሪ፣ ከተናገርሽ ያለያዩናል ብሎ ሲላት ልጅንም አገኘሁት ከስንት ዓመት በኋላ የጠፋብኝን ልጅም አገኘሁት አልኳት። እንደዚህ ያለ ዜና ይዘሽ ነው ታዲያ አልማዝዬ፣ እንደዚህ ያለ ዜና ይዘሽ ነው ዝም ያልሽኝ? እንዴት ደበቅሽኝ? መደበቅ ጀምረሻት ማለት ነው ብላ አቀፈቻት ማለት ነው። በጣም ተደስታለች ማለት ነው። እንግዲህ ሳሚም በጣም ተናደደ። ያኛውም ቃልን አገኝሻለሁ አገኛታለሁ ብሎ ማለት ነው። የባህሉ ተላላኪ በጣም ተበሳጭቷል። ቃል አሳልፋ ሰጥተዋለች ማለት ነው። ከባህሉ ጋር ሰላም ሆና እንግዲህ ይቺ ልጅ ምን እንደሆነ እንጂ አላቅሟ ተንኮል ብቻ ናት ከግር እስከ ራሷ። እንግዲህ መቶ ደጇ ድረስ በቃ ያለ የሌለውን ኃይል ተጠቅሞ ማለት ነው አንቋታል ማለት ነው። በር ተንኳኳ። ያንን ጁስ ይዛ ሄዳ ልትሰጣት ስትል በር ተንኳኳ ማለት ነው። ነይ ክፈች ብሌን ነይ ክፈች ስትላት ብሌንም አልሰማቻትም ነበር ማለት ነው። ቤተሰብ ያንን ጁስ ቁጭ አድርጋ ገባች። ስትገባ ቁጭ አድርጋላት ስትገባ ብሌንም ኧረ በዚህ ሰዓትማ ጥሩ ሰዓት ነው ጥሩ ጊዜ ነው እንዲሁም የተመቸ ጊዜ ነው ብላ ብሌንም ያንን ብድግ አድርጋ ወስዳ መኝታ ቤት እዛው ገባች ማለት ነው ኩሽና። እሷ ግን የሰራችው ስራ ገላታለሁ ብሎ ማለት ነው የባይሉ ተላላኪ መጣ ቀጥ ብሎ። ከዛ በኋላ አነቃት ማለት ነው። ቤተሰብ አነቃት። እንቅ እኮ ነው ያደረጋት። አነቃት ማለት ነው። ምን አባሽ ነው አሳልፈሽ የሰጠሽኝ አላት ማለት ነው። ከዛ እሷም እኔ አሳልፌ ያልሰጠሁም ቆይ ልንገርህ እያለች ማለት ነው። እናቷና አጎቷ ደረሱላት ማለት ነው። ሰላምና በኃይሉ ደረሱ ማለት ነው። እንግዲህ የአባትህን ገዳይ አባቱን ደግሞ ማን እንደሆነ ብታቅ እያለ ነው እያስፈራራው ነው ማለት ነው። እንግዲህ በኃይሉ ይሄ በኃይሉ ተላላኪ አሁን ለሳሚ ይነግረው ይሆን ለዚህ ለብሌን ፍቅረኛ ይነግረው ይሆን አሁን አባቱንም ገዳይ እሱ እንደሆነ በኃይሉ እንደሆነ ይነግረው ይሆን? እያስፈራራው ነው። ያለቀ እንግዲህ ቆይ እያለው ነው። እየተገለማመጡ ነው ማለት ነው። እንግዲህ ብሌንም ነፍሷን አትርፋላታለች ይዛችን የቃልን ጓደኛ ነፍስ አትርፋላታለች ማለት ነው። ዛሬ ቤተሰቦች በጣም ነው በቃ አለ አይደለ የሆነ እውነት እኮ ነው የሚመስለኝ፣ እውነት የሚሰሩት ነው እኮ የሚመስለኝ። እና መጨረሻው እንግዲህ የሚቀጥለው ክፍል 37 ምን እንደሆነ አብረን እናያለን ማለት ነው። ቤተሰቦች ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጉ፣ አበረታቱኝ ማለት ነው። ኮሜንት ማስቀምጡልኝ እመልሳለሁ እኔም ማለት ነው። ጥሩ መልእክት ራሱ ጥሩ ነው ማለት ነው። በርቺ ማለትም ትልቅ ነገር ነው። ቤተሰቦቼ በጣም ነው የማመሰግነው ስለምታበረታቱኝም፣ ዝምም አላላችሁኝም ባልልም ታበረታቱኛላችሁ ማለት ነው። አመሰግናችኋለሁ። ሰላማችሁ ይብዛል።